ሰላም ጤና ይስጥልን። እንዴት ናችሁ? መሬድ አሰፋ ነኝ ከማያ ኒውስ ጋር ነው ያለሁት። ዛሬ እንግዲህ ትንሽ ወጣ ያለ ፕሮግራም ነው ያዝነው። ስለ ጎረቤት ሀገሮቻችን ለማወቅ እንሞክራለን። እስቲ ከኤርትራ እንጀምርና ስለ ኤርትራ ፕሬዝዳንት ስለ ኢሳያስ አፈወርቂ የፋሚሊ የቤተሰብ ታሪኩን ባዮግራፊውን ለማየት እንሞክራለን። እንግዲህ ዛሬ የእሳቸውን ታሪክ ለማወቅ የምንሞክረው ያለውን ሁኔታ እናውቃለን፣ ኢሳያስ አፈወርቂ ላይ የተከሰተ ያለውን። ስለዚህ ስለ እሳቸው ለማወቅ እንሞክራለን ማለት ነው። እሺ፣ ኢሳያስ አፈወርቂ የሶስት ልጆች አባት ናቸው። ባለቤታቸው ሳባ ይባላሉ። እንግዲህ የተወለዱት አስመራ ኤርትራ ውስጥ ነው። ኢሳያስ አፈወርቂ እንደ አውሮፓውያን አቆጣጠር ፌብሩዋሪ 2 1946 የተወለዱ ሲሆን ፖለቲከኛ እና የኤርትራ ፕሬዝዳንት ሲሆኑ ለ30 ዓመታት የዘለቀውና የኤርትራ የነጻነት ትግል እየተባለ የሚጠራው ጦርነት ተጠናቆ የኤርትራ ሀገረ መንግስት ከተቋቋመ እንደ አውሮፓውያን አቆጣጠር ከ1991 ዓ.ም ጀምሮ እስካሁን የኤርትራ መንግስት ፕሬዝዳንት በመሆን እያገለገሉ ይገኛሉ። በተጨማሪም ኢሳያስ አፈወርቂ መጀመሪያ የህዝባዊ ግንባር ሻዕቢያ መሪ፣ በኋላም ህዝባዊ ግንባር ወደ ህድገፍ ሲቀየር የህድገፍ መሪ በመሆን እያገለገሉ ይገኛሉ። በኤርትራ ህገ መንግስት፣ ምርጫ፣ ህግ አውጪ እንዲሁም የሚታወቅ በጀት የሌለ ሲሆን የህግ አስፈጻሚ፣ ወታደራዊ እንዲሁም የህግ አውጪ ስልጣን በፕሬዝዳንቱ ቁጥጥር ስር ይገኛል። ይህም በመሆኑ የተነሳ አንዳንድ የአካዳሚክ ምሁራን እና የታሪክ አዋቂዎች አቶ ኢሳያስ እና መንግስታቸው ፈላጭ ቆራጭ መንግስትና አምባገነን እያሉ ይጠሯቸዋል። በተጨማሪም አምነስቲ ኢንተርናሽናል እና የተባበሩት መንግስታት የሰብአዊ መብት ድርጅቶች ደግሞ በሀገሪቱ ያለውን የሀገራዊ አገልግሎት በአደረጃጀት የሚፈጸም የጉልበት ብዝበዛ ነው በማለት በሰብአዊ መብት ጥሰት ይከሷቸዋል። እንደ አውሮፓውያን አቆጣጠር ሪፖርትስ ዊዛውት ቦርደርስ ኢሳያስ የሚመሯትን ኤርትራ በጋዜጠኝነት ነፃነት ከ180 ሀገራት ውስጥ የመጨረሻዋ አድርጓታል። የህይወት የመጀመሪያው ዓመታቸው አቶ ኢሳያስ አፈወርቂ ኤርትራ አስመራ ውስጥ አባሻውል እየተባለ በሚጠራ ሰፈር ተወለዱ። አባታቸው ከአስመራ በቅርብ ርቀት ላይ ከምትገኝ ሳሎት አካባቢ የተገኙ ሲሆን የትንባሆ ሞኖፖል ፋብሪካ የመንግስት ሰራተኛ ነበሩ። እናታቸው ደግሞ ትግራይ አንደርታ አካባቢ የተገኙ ናቸው። እንደ አውሮፓውያን አቆጣጠር በ1965 ዓ.ም በቀድሞ ኃይለሥላሴ ዩኒቨርሲቲ የኢንጂነሪንግ አሁን አዲስ አበባ ዩኒቨርሲቲ ትምህርታቸውን መከታተል ጀመሩ። ይሁንና በቀጣዩ ዓመት ትምህርታቸውን አቋርጠው በአስመራ በኩል አድርገው ጀብሃን ለመቀላቀል ሱዳን ከሰላ ገቡ። እንደ አውሮፓውያን አቆጣጠር በ1967 ዓ.ም የቻይና መንግስት የቀላል ጦር መሳሪያ ድጋፍ ለጀብሃ ያደረገ ሲሆን ለተወሰኑ የድርጅቱ ተዋጊዎች ወታደራዊ ስልጠና ሰጥተዋል። ለወታደራዊ እና ፖለቲካዊ ስልጠና ከተከታተሉ የመጀመሪያው ተዋጊ ውስጥ ኢሳያስ አንደኛው ነበሩ። ከስልጠናው እንደተመለሱም በጀብሃ ዞን 5 ሐማሴን አውራጃ ውስጥ የፖለቲካ ኮሚሳር በመሆን ተመደቡ። የኤርትራ የነጻነት ከኢትዮጵያ የመገንጠል ትግል በሚለው ደግሞ የኤርትራ የነጻነት እንቅስቃሴ ከኢትዮጵያ መገንጠል እንደ አውሮፓውያን አቆጣጠር በ1967 የተጀመረ ሲሆን አቶ ኢሳያስም ከጀብሃ ጋር አብረው የቆዩት ለ3 ዓመታት ብቻ ነበር። እንደ አውሮፓውያን አቆጣጠር ነሐሴ 1971 ዓ.ም የተወሰኑ የጀብሃ አባላት በሰሜናዊ ቀይ ባህር አውራጃ ልዩ ስሙ በሚባል ስፍራ ስብሰባ በማድረግ ሰልፊ ናጽነት በኋላም ህዝባዊ ግንባር መሰረቱ። በዚህም ስብሰባ ኢሳያስን ጨምሮ 5 አመራሮች ተመርጠዋል። እነዚህም አመራሮች ኮሚቴ በማዋቀር በትግርኛና ህለማዊ እኛና ዓለማችን የሚል ሰነድ አዘጋጅተው በማሰራጨት የጀብሃን አመራር የተቹበት እና ራሳቸውን ከጀብሃ ለይተው አዲስ ድርጅት እንዳቋቋሙ ይፋ ያደረጉበት ዶሴ ነበር።
እንደ አውሮፓውያን አቆጣጠር በ1971 ዓ.ም ህዝባዊ ግንባር የመጀመሪያውን ጉባኤ ያደረገበት ጊዜ ሲሆን በወቅቱም ኢሳያስ የድርጅቱ ምክትል ጸሐፊ ጀነራል ተደርገው ተመርጠዋል። በኢትዮጵያ የእርስ በርስ ጦርነት ወቅት በኤርትራ ትጥቅ ትግል ውስጥ ከነበሩት አመራሮች ውስጥ በድርጅቱ ደጋፊ እና አባላት ዘንድ ከፍተኛ ዝናን ያገኙት ኢሳያስ በ30 ዓመት የትጥቅ ትግል ውስጥ ድርጅታቸው ህዝባዊ ግንባርን እየመሩ ከተለያዩ ድርጅቶች ጋር በትብብር የሰሩ ሲሆን ከዚህ ውስጥም ግንባር ቀደም ተጠቃሹ ድርጅት ደግሞ ህወሓት ነው። ሻዕቢያና ህወሓት በትጥቅ ትግል ወቅት በአብዛኛው የትብብር ታሪክ ያላቸው ሲሆን ይህም ትብብር እና ግንኙነታቸው ለውጤት በቅቶ እንደ አውሮፓውያን አቆጣጠር ግንቦት 1991 ደርግን እንዲያሸንፉ አስችሏቸዋል። እንደ አውሮፓውያን አቆጣጠር በሚያዝያ 1991 ዓ.ም ህዝባዊ ግንባር ሻዕቢያ አስመራን ሲቆጣጠር በቀጣዩ ወር ደግሞ ህወሓት ኢህአዴግን አዲስ አበባን ሊቆጣጠር ችሏል። በዚያው ዓመት ሰኔ ወር ላይ ኢሳያስ የተባበሩት መንግስታት ድርጅት ታዛቢ የሆነበት ሪፈረንደም በኤርትራ እንዲደረግ የመንግስታቱን ድርጅት ጠየቁ። የኤርትራ ነፃ ሀገር መሆን እንደ አውሮፓውያን አቆጣጠር በሚያዝያ 1993 ዓ.ም የመንግስታቱ ድርጅት በታዛቢነት የተሳተፈበት በኤርትራ ነፃ ሀገርነት ላይ የሚወስን ሪፈረንደም የተደረገ ሲሆን በቀጣዩ ወርም ኤርትራ ከኢትዮጵያ የተለየች ሀገር እንደሆነች ዓለም አቀፋዊ የህግ እውቅና ልታገኝ በቅታለች። አቶ ኢሳያስም የአዲሷ ሀገር ኤርትራ የመጀመሪያው ፕሬዝዳንት ሆነው በብሔራዊ አሴምብሊ የተመረጡ ሲሆን ሌላው ዙር ምርጫ እስካሁን አልተካሄደም። እንደ አውሮፓውያን አቆጣጠር በፌብሩዋሪ 1994 ዓ.ም ህዝባዊ ግንባር ሶስተኛውን ጉባኤ በማካሄድ የፓርቲው ስም ወደ ህዝባዊ ግንባር ለዲሞክራሲ እና ፍትህ ኢህዴግፍ የተቀየረ ሲሆን አቶ ኢሳያስም በጉባኤው የተመረጡ የድርጅቱ ሊቀመንበር ሆኑ። ኢሳያስ ኤርትራን እንደተረከቡ አንዳንድ ኢኮኖሚያዊ እርምጃዎችን የወሰዱ ሲሆን ከዚህም ውስጥ ዋነኛውና እስካሁን ድረስ አከራካሪው የሀገራዊ አገልግሎት ፕሮግራም ነው። ሀገራዊ አገልግሎት ፕሮግራም እንደ አውሮፓውያን አቆጣጠር በ1994 ዓ.ም ሲታወጅ 18 ወራት ብቻ የሚቆይ ተብሎ የተነገረ ቢሆንም ተግባር ላይ ሲውል ግን የጊዜ ጣሪያ የለውም ተብሎ በብዙ ዓለም አቀፍ ተቋማት እስካሁን ድረስ ውግዘት እንደደረሰበት ይገኛል። ሀገራዊ አገልግሎት ዓላማው መሰረታዊ የውትድርና ስለ ሀገሪቱ ለሁሉም ማስተማርን ዓላማው አድርጎ የተነሳ ነው ቢባልም ተግባራዊነቱ ላይ ብዙዎች እስካሁን አመራር ተቃውሞ እያነሱበት ይገኛሉ። የሀገር ውስጥ ፖሊሲዎች ምርጫ በመጀመሪያዎቹ የስልጣን ዘመን አቶ ኢሳያስ ተራማጅ አስተሳሰብ ያላቸው የአዲሱ ትውልድ የአፍሪካ መሪ ተብለው በጊዜው የአሜሪካ ፕሬዝዳንት በነበሩት ቢል ክሊንተን ተሞካሽተው ነበር። እንደ አውሮፓውያን አቆጣጠር በ1997 ዓ.ም ህገ መንግስት የተረቀቀ ቢሆንም ተግባር ላይ ሳይውል ታቅዶ የነበረ ምርጫም ሳይደረግ እንዲሰረዝ ተደርጓል። እንደ አውሮፓውያን አቆጣጠር በ2001 በአሜሪካው ፕሪንስተን ዩኒቨርሲቲ ባደረጉት ንግግር ህግ፣ መንግስታዊነት፣ ፖለቲካዊ ብዝሃነት፣ ነፃና ገለልተኛ ምርጫ የሀገሪቱ እውነታ ከግንዛቤ አስተሳሰብ ከተተገበሩ በተፈጥሯቸው ኢኮኖሚያዊ ብልጽግናን ለማረጋገጥ ምርጥ ተቋማዊ መሳሪያዎች ናቸው ሲሉ ተናግረው ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2001 ዓ.ም ሊካሄድ ታስቦ የነበረው ምርጫ ላልተወሰነ ጊዜ እንዲራዘም ተደርጓል። እንደ አውሮፓውያን አቆጣጠር በ2018 ዓ.ም የቀድሞ ጓዳቸው አቶ አምደ ብርሃን ወልደ ጊዮርጊስ አቶ ኢሳያስ ስልጣንን የግል ንብረታቸው አድርገው ለመያዝ ብዙ ርቀት የሚጓዙና በስልጣን አላግባብ የሚጠመቁ ሰው ናቸው ሲሉ ይተቻሉ። አቶ ኢሳያስ ግን ስልጣንን አላግባብ መጠቀም አስመልክተው እንደ አውሮፓውያን አቆጣጠር በ1993 ዓ.ም በካይሮ ተካሂዶ በነበረው የአፍሪካ ህብረት የመሪዎች ጉባኤ ላይ ሌሎች የአፍሪካ መሪዎች በስልጣን ላይ ረጅም ጊዜ በመቆየት እና የአምልኮተ ስብዕና ግንባታ ላይ መጠመዳቸውን ኮንነው ነበር። በሰዓቱ እንደ አውሮፓውያን አቆጣጠር
በ2000 ዓመተ ምህረት 15 የኤርትራ ሚኒስትሮች ምክትል ፕሬዝዳንቱን ጨምሮ ኢሳያስ ስልጣናቸውን እንዲለቁ በደብዳቤ ጠይቀው ነበር። እንደ አውሮፓውያን አቆጣጠር መስከረም 18 2001 የብሔራዊ ፕሬስ እንዲዘጋና ግንባር ቀደም ተቃዋሚዎች በቁጥጥር ስር እንዲውሉ አዘዋል። እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት በኤርትራ መች ምርጫ እንደሚደረግ በተጠየቁ ጊዜ 3 ወይም 4 አስርታት ዓመታትን መጠበቅ ይኖርብናል ሲሉ ምላሽ ሰጥተዋል። ኢኮኖሚ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት ኢሳያስ ሀገር በቀል የኢኮኖሚና ፖለቲካዊ ተቋማት እንዲኖሩ እና የኤርትራን ሀገራዊ ሁኔታና ሀገራዊ ሀብትን ማዕከል ያደረገ ስትራቴጂ አስፈላጊነት ጠቅሰዋል። ለዚህም ስትራቴጂ መሳካት በትራንስፖርት፣ በኤሌክትሪክ ኃይል፣ በቴሌኮም እና በጤና አገልግሎት መሰረተ ልማት ግንባታ የሚገለጽ ልማት ወሳኝ መሆኑን አመልክተዋል። እንደ ዓለም ባንክ ሪፖርት ከሆነ የቅርቡ የኤርትራ የኢኮኖሚ እድገት በግብርናና የኤርትራን 1/3 ኢኮኖሚ የሚሸፍን ወይም 20 በመቶ የሚሆነውን የሀገሪቱን አጠቃላይ ምርት አስተዋጽኦ ያደርጋል እና በማዕድን ልማት ማዕድን 20 በመቶ የሀገሪቱን አጠቃላይ ምርት ይሸፍናል መስክ መሆን ተመልክቷል። እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት የኤርትራ አጠቃላይ ምርት በ12 በመቶ ያደገ ሲሆን እንደ አውሮፓውያን አቆጣጠር በ2015 እና በ2018 መካከል ምርት በ2.7 በመቶ ቀንሶ ነበረ። እንደ አውሮፓውያን አቆጣጠር በ2016 እና በ2018 መካከል የዋጋ ቅናሽ የታየ ሲሆን ምክንያቱ ደግሞ በኤርትራ የተደረገው የገንዘብ ለውጥ እና ከኢትዮጵያ ጋር የተደረገው የሰላም ስምምነት እንደሆነ ይጠቀሳል። እንደ አውሮፓውያን አቆጣጠር በ2012 ዓ.ም ከአሜሪካ ድምፅ ድርጅት ቪኦኤ ጋር ባደረጉት ቃለ መጠይቅ ኤርትራ ለሁለት አስርተ ዓመታት ያስመዘገበችው እድገት በስኬትነት ሊጠቀስ የሚችል እንደሆነ ገልጸዋል። እንደ አውሮፓውያን አቆጣጠር በ1998 ዓ.ም በነበረው ቀጠናዊ አለመረጋጋት የተነሳ ኤርትራ ጠንካራ የፊስካል ፖሊሲ ተግባራዊ ያደረገች ሲሆን ይኸውም ፖሊሲ የመንግስት የካፒታል ፍሰት እና የመንግስት የግብር ገቢ እንዲቀንስ አስተዋጽኦ አድርጓል። አጠቃላይ ሀገራዊ ኢኮኖሚ ላይ ያለው ጫና ሊቀጥል እንደሚችል ይገመታል። ሌሎች ያልተረጋገጡ የቤተሰብ ታሪኮች አላቸው። የኢሳያስ አፈወርቂ አባት አቶ አፈወርቅ አብርሃ ይባላሉ። እናቱ ወይዘሮ አዳነች በርሄ ይባላሉ። ልጆቻቸው አቶ አማረ አፈወርቅ፣ አቶ ኢሳያስ አፈወርቅ፣ አቶ አማኑኤል አፈወርቅ፣ ኢሳያስ አፈወርቅ፣ ዮናስ አፈወርቅ፣ ወይዘሮ ጽጌረዳ አፈወርቅ፣ ወይዘሮ አርዮን አፈወርቅ። በእናታቸው በኩል የኢሳያስ አጎቶች ደጃዝማች ሰለሞን አብርሃ፣ ካፒቴን መኮንን አብርሃ፣ አቶ ሀጎስ አብርሃ ናቸው። የአቶ ኢሳያስ አጎት የደጃዝማች ሰለሞን አብርሃ በጊዜው ሲጠሯቸው በነበሩት ጋዜጦች አጠራር ሰለሞን አብርሃ በአፄ ኃይለሥላሴ ዘመነ መንግስት ማለት በ1946 ዓ.ም የወሎ እንደራሴ የሆነው ያገለግሉ ናቸው። በዚህ ጊዜ መቀሌ ከተማ ውስጥ ተደራጅቶ የነበረው የባህል ቡድን አስመራን ከጎበኘ በኋላ ወደ ደሴ መጣ። እንደራሴው ደጃዝማች ሰለሞን ለክብር እንግዶች በተዘጋጀው የእራት ግብዣ ላይ ምስጋናቸውን በቡድኑ ከገለጹ በኋላ እሳቸውም ትግሬ መሆናቸውን አንስተው የባህል ቡድኑ የትግራይ ባህላዊ ሙዚቃና ባህላዊ ውዝዋዜ ለማስፋፋት ላደረገው አስተዋጽኦ አድናቆታቸውን ገልጿል። በተጨማሪም የደጃዝማች ሰለሞን እናትና አጋሜ አውራጃ ውስጥ ተወላጅ ትግሬ መሆናቸውንና አባታቸው በትግራይ ክፍለ ሀገር ውስጥ የተንቤን ተወላጅ መሆናቸውን አንስተው ለባህል ቡድኑ ገልጸውላቸዋል። የባህር ኃይል ካፕቴን የሆኑት ካፕቴን መኮንን አብርሃ የእቴጌ መነን ትምህርት ቤት ተማሪ የነበረችው የደጃዝማች ገብረአይ ልጅን አግብተው 3 ልጆች እንደወለዱ ይታወቃል። አቶ ሀጎስ አብርሃም ቢሆኑ በአዲስ አበባ የተፈሪ መኮንን ትምህርት ቤት የጥንት ተማሪ ሲሆኑ ለዚያው ተማሪ ቤት የእግር ኳስ ቡድን በረኛ ነበሩ። ሆኖም በበሽታ ምክንያት ትምህርቱን አቋርጦ ለጥቂት ጊዜ በብሔራዊ ባንክ ስራ ተቀጥሮ እየሰራ እንዳለ ከዚያ ዓለም በሞት እንደተለየ ይታወቃል። የአቶ ኢሳያስ አፈወርቂ አያቶችና ሌሎች ዘመዶቻቸውም በሚመለከት በእናቱ በኩል የኢሳያስ አፈወርቂ እናት የእናት እናት ወይዘሮ መድህን በራድ ይባላሉ። በራድ ተብለው
በቅጥያ ስም የተጠሩት ምክንያት ወይዘሮ መድህን በጠጅ ስራ ንግድ ተሰማርተው ይኖሩ ስለነበር ነው። ጠጅ በአካባቢው የሚቀዳው በራድ ተብሎ በሚታወቀው ማንቆርቆሪያ ስለነበር ነው። መድህን የኢሳያስ እናት የወይዘሮ አዳነች በርሄ እናት ናቸው። ኢሳያስ የልጅነት ትምህርት የተከታተለው በሴት አያቱ በወይዘሮ መድህን ተንከባካቢነት ነው። ወይዘሮ መድህንም በትውልዳቸው አድዋ ሲሆኑ የፊታውራሪ ኪዳነ መስቀል አጎት ናቸው። ፊታውራሪ ኪዳነ የአቶ የማነ ኪዳነ የየማነ ጃማይካ አባት ናቸው ይባላል። ይህ እውነት ከሆነ የአቶ የማነ ኪዳነ ጃማይካ እና አቶ ኢሳያስ አፈወርቂ በኢትዮጵያ አጠራር ወንድማማቾች ናቸው። በአውሮፓውያኖች አጠራር ግን የአጎት ልጆች ናቸው። በአጭሩ አስመራ የሚገኙ አክራሪ ጠላቶች ናቸው የሚባሉት አብዛኛዎቹ የትግራይ ዝርያ የሆኑትና በተለይ ከትግራይ በጠቅላላም ከኢትዮጵያ ጋር ጠንካራ የስጋ አጥንትና የደም ቁርኝት ያላቸው ናቸው። የኢሳያስ አክስት የኢሳያስ እናት እህት ወይዘሮ ሃና ይባላሉ። የአቶ በላይ ባለቤት ናቸው። አቶ በላይ የአድዋ ሰው ናቸው። እንደሚባለው ልጆቻቸው ስዊድን ሀገር ውስጥ ይኖራሉ። በእናታቸው በኩል የአቶ ኢሳያስ አጎት የሆኑት ከአድዋ ተወላጅ ከሆኑት በአሁኑ ጊዜ ጀርመን ውስጥ የሚኖሩ ወይዘሮ ዘውዴ የሚባሉትን ወልደዋል። ከላይ በተገኘው መረጃ መሰረት የአቶ ኢሳያስ ኤርትራዊነት ኤርትራ መሬት መወለዳቸው ብቻ ነው። የአቶ ኢሳያስ ባለቤትም ወይዘሮ ሳባ ኃይለ ይባላሉ። እንግዲህ ዘገባው እንደሚለው አድማጮቻችን የፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያዊነት ወይ ኤርትራዊነትን እናንተ ነው የምትፈርዱት ከጽሁፉ በመነሳት እኔ መርድ አሰፋ ነኝ ከማዮኒስ ጋር መልካም ምሽት ይሆንላችሁ።